እንግዲህ ዳኒ ቸኮልክ፣ የቸኮለ ወየ ጉድ! ሞት ሞት ድሮ የሚፈራ ነበር እኮ ሞት። ጎረቤት ሞተ ሲባል ራሱ በጣም ነበር የሚፈራው ከሌ ሞተ ሲባል። አሁን ጭራስ ሞት የት ነው ያለው እያለን መጣራት ጀመርን። ሞት የት ነው ያለው ማለት ጀመርን። ኧረ ምን አይነት ጊዜ ነው? ኧረ ምን አይነት በቃ ምንድነው መዓት ነው የመጣብን። እውነት ለመናገር ዳኒ ልቀቁኝ፣ ልሙትበት፣ ተውኝ ይላል። ተውኝ ሚኪ ተውኝ፣ ለብቼ ተውኝ፣ ልሙትበት። ለምን አዳናችሁኝ? ታንቄ ልሞት ስል ለምን አዳናችሁኝ እያለ ነው የሚለው። ለእንዴ ሰው እንዴት ለምን አዳናችሁኝ? እንኳን አይደለም የሚያውቅህ ጓደኞች፣ የስራ ባልደረቦች ቀርቶ የማያውቅህም እኮ ያድንሃል። መንገድ ላይ እንደዚህ ሲያልፉ አንተ ተንጠልጥለህ ሲያይ ወይም ልትንጠለጠል ሲያውቁ ያድንሃል። ለምን አዳናችሁኝ ብለን እነሱን አትናገርም ዳኒ? እና በእርግጥ ሊመር ይችላል፣ ነገሮች ሊደራረጉ ይችላሉ። ጥላት ኃይል ማለት ተቃራኒ ኃይል እየበዛባችሁ ነው። ለተቃራኒ ኃይል መንገድ እየከፈታችሁ ነው። ምክንያቱም እያወቃችሁ ስንት ተቃራኒ ኃይል በእናንተ ላይ እንደሚጫወቱባችሁ በግራም በቀኝም እንዳዛችሁ እያወቃችሁ እናንተም ደግሞ በሩን እየከፈታችሁለት ነው። እና ዳኒ ተረጋጋ፣ ተረጋጋ። ከዚህ ፊት አይተሃል፣ ሚኪ ጋርም አንድም ሶስት ተጣልተሃል። ያኔም ሴቶቹ ምን እንዳደረጉ አይተሃል። አሁንም ሴቷ መታ ብዙ ስታረግ ነበረ እና ብታስብበት ብትረጋጋ ጥሩ ነው። አንዳንዴ ቀልብ ከሆንክ መለስ ብትል እውነት ትክክለኛ አይመስለኝም። ይህ ልጅ ወይ ጸበል ወይ ብቻ የሆነ ነገር መደረግ አለበት። ትክክለኛ አይመስልም ንግግሩ ማለት ነው። ታያችሁት፣ ነዳ ነዳ ነው የሚያደርገው እና ውዱ አይደለም እንደኔ ማለት ነው። ወይ እዛ ጋር ሊታነቅ ሲል ተለክፎም ሊሆን ይችላል እና ጸበል ያስፈልገዋል፣ ትንሽ ምክርም ያስፈልገዋል። ከዛ በኋላ ነው ዳኒን ማየት የሚቻለው። እንደዚህ እየሆነ ሚኪንም እያስቀየመው ነው። በዚህ ልክ ሚኪ ምንድነው ሞከርን አልሞት አልክ፣ የድመት ነፍስ ነው ያለ ሲለው ነበር እና አንድ ተቃራኒ ወገን እና ምንድነው ሚኪ ደግሞ እንደዚህ በዚህ ሁኔታ ላይ ደግሞ ዳኒ ሲጨመርበት ትንሽ ይከብዳል። እና ሚኪ ዳኒ እየተረጋጋ፣ ምክንያቱም የረጋ ወተት ነው ቅቤ የሚወጣው። ነገ የሆነ ነገር ብትሆን ዝም አይሉ። እንደገና ለአንተ መፍትሄ ፍለጋ ለአንተ የተጨመሩት የታደረጉት ድጋሚ መሯሯጥ አለና ተረጋጋ ለማለት እወዳለሁ። ሞት መቼም ቢሆን አይቀርም። ሟች ነው ሁላችን። ጊዜው ሰዓቱ በእኛ ጊዜ ትንሽ ነገሮች ቢከብዱም ግን የዚህን ያህል ወንድ ልጅ ነህ፣ ወጣት ነህ፣ ገና ልጅ ነህ፣ ልሙት ብሎ እንደዚህ ጓደኞችን ማስቀየሙ ይከብዳል። ሁሉም የራሱ ምክንያት ይኖረዋል። ሰው ጥርሱ ይስቃል እንጂ የሆድን ብስለት የሆድን ቁስለት የሆድን ችግር የውስጥን ችግር ጥርስ ነው የሚሸፍነው። ጥርስ ባዳ ነው ታውቃላችሁ። እና ያው ስቀን እናሳልፈዋለን። ተበድለን ራሱ ፈገግ ካልን በቃ የተመቸን ነው የሚመስለው። እና ሁሉም የራሱ ችግር አለበት ልል ፈልጌ ነው። ዳኒ ተረጋጋ። አሁንም በድጋሚ በጣም እያስቀየምክ ነው ባለ ስራ ደረቦችን። ሁለተኛ ደግሞ ውስጣችሁ ራሱ ሰው ሊኖር ይችላል። ልክ እንደ ባለፈው ልጅ ታያችሁት። የባለፈው ሚኪ በቃ ለሚኪ ካልሞትኩ አለ ልክ ናቲ አሁን ልክ እንደሆነው ማለት ነው። ልክ መጨረሻ ላይ ደግሞ ራሱ አንደኛ የወንጀሉ ነገሮች ጠንሳሽ ሆኖ ተገኘ። የራሳችሁ ሰው የራሳችሁ ቀኝ እጅ የምትሉት ማለት ነው። አሁንም ውስጣችሁ የራሳችሁ ሰው ሊኖር ስለሚችል ቅጣ ለቅ ብሎ ማሰብ ጥሩ ነው። ሚኪዬ በእርግጣው ቀስ ብሎ አስቦ ልክ እንደ ልዑሌ ነው ማለት ነው። ያስባል፣ ቀስ ብሎ ዝም ብሎ ነው የሚያስበው። ግን ሌሎ አንዳቻችሁ ደግሞ ችኩል ችኩል ትላላችሁ። በችኮላ የሚሆን ነገር የለም። መቸኮል ጭራስ ወደ ማጥ ነው እንትን የሚለውና እባክህ ዳኒ ተረጋጋ። አሁንም ጥላት እጅ ውስጥ አትግባ። ከገባ ታውቃለህ፣ ማንም የለም እነሱ ናቸው ለማለት እወዳለሁ። አክስትየዋም እንግዲህ ሳቢኔው በንክሻ ነጭንጨዋለሁ። እንግዲህ ከባድ ነው። እኔ እሷንም እየተጠራጠርኳት ነው። ምክንያቱም ምላስ አብዝቶባታል።
ምላስ ያበዛ ሰው አይጣልባችሁ። ምላሰኛ ሰው እኮ ወንጀለኛው ቀርቶ ጥሩ ሰው ወንጀለኛ ያደርጋል። እውነቴን ነው። ምላስ አይጣልባችሁ። አንዳንዴ ይጠቅማልም ይጎዳልም እና ትንሽ እንትን ብለዋል። ምናልባት እሷንም እየተጠራጠርኳት ነው። በጣም እንትን ብላለች እና ብቻ ለማንኛውም እግዚአብሔር ይሁናችሁ ሁላችሁም። ፈጣሪ ከእናንተ ጋር ይሁን ለማለት እወዳለሁ። ሚኪዬ አይዞህ፣ ናትዬም በርቱ፣ ውስጣችሁን አጣሩ። በተረፈ እግዚአብሔር ይጠብቃችሁ፣ ጥበቡን ያድላችሁ። ለልዑል ሁላችሁም ጸሎት አድርጉ። ጸሎት እያደረግን እናንተም ደግሞ እግዚአብሔር አምላክ በቃ ምቀኞቻችሁን ከላችሁ ላይ ገለል ያድርግላችሁ ላለው ውድ ቤተሰቦቼ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ እባካችሁ ሁላችሁም ከይቅርታ ጋር ማለት ነው። እንግዲህ ወደፊት ደግሞ ያው በራሳችን አይዲያ ምናምን ስለምንመጣ አሁን አበረታቱን ለማለት እወዳለሁ። በተረፈ ደህና ሁኑልኝ።